ወደ ህዝብ በተጠጋ ቁጥር የህዝብን ትግል ወይም የህዝብን ስሜት ባዳመጥክ ቁጥር ወደ መስዋዕትነት ነው የምትጠጋው። በገዥውም ፓርቲ በእናንተም በኩል እናንተ አሁን ከዚህ ከኢዜማ የለቀቃችሁትንም ተከትሎ ከዚህ ከተለጣፊነትና አልተለጠፍኩም ባይነት ጋር ተያይዞ አንድ ጎልቶ የወጣ ቃል አለ፣ ጽንፈኝነት። እናንተንም በዚያ መንገድ የሚፈርጅ አጠቃላይ አሁን የሆነ ነገር በመጣ ቁጥር ጽንፈኞች የሚል እንትን ነገር አለና ራሱ መጠቀማቸው ውሏቸው ነው የሚል ነገር አንስተው ነበር። ምን ትርጉም ይሰጡታል እርሱ? ጽንፈኝነት ምን ማለት ነው? የዛሬው እንግዳይ አቶ የሺዋስ አሰፋ ናቸው። በነጻ ሀሳብ መድረክ ላይ ከዚህ ቀደም አንድ ሁለቴ ተገናኝተናል ይመስለኛል። በተለይ የቅርብ ጊዜውን እንደማስታውሰው የኢዜማ ሊቀመንበር ሆነው ተገናኝተናል። ዛሬ ደግሞ እንደ አንድ ፖለቲከኛ በግላቸው ነጻ ሀሳብ ላይ ጋብዣቸዋለሁ። ጥሪያችንን ተቀብለው እዚህ ስለተገኙ ከልብ ነው የማመሰግነው። እኔ አመሰግናለሁ ስሜና ስለጋበዝከኝ። እሺ እንግዲህ የሀገሪቱን ፖለቲካ ቀደም ሲል እንደገለጽኩት አጠቃላይ ምህዳሩን የፖለቲካ እንቅስቃሴውን ከለውጡ በኋላ በተለይ ይሄ ሶስተኛችን ይመስለኛል አንድ ሁለቴ የመገምገሙን የመነጋገሩን እድል አግኝተን ነበር። ዛሬ ለሶስተኛ ጊዜ ነው የተገናኘነውና ወደ 5 አመት አካባቢ ይመስለኛል እንግዲህ ይሄ ለውጥ ከመጣና ዛሬ ላይ ያለው ግምገማ ምን ይመስላል? ምንድነው እስኪ አጠቃላይ የፖለቲካ አየሩ? በጣም አመሰግናለሁ ስሜና። ጠቅላላ ነው ግን አስፈላጊ ጥያቄ ነው። በእኔ እምነት የፖለቲካችን ስብራት አልተጠገነም ብዬ ነው ማምነው። የሁሉ ነገር መጀመሪያ የፖለቲካ ችግራችንን መፍታት ነው ብዬ ነው ማስበው። ኢኮኖሚ፣ ማህበራዊ፣ ኢቭን ሃይማኖታዊ የመሳሰሉት ነገሮች ሁሉ ከዛ ፖለቲካ መጠገን ጋራ አብረው የሚሻሻሉ ወይም የሚሻላቸው እሱ እስከታመመ ድረስ አብረው የሚታመሙ ናቸው ብዬ ነው ማምነው። አሁን ያለው ገዢ ፓርቲና መሪውም የመጡት በፖለቲካ ችግር ምክንያት ነው። ግን ያን የመጡበትን የፖለቲካ ችግር ኢግኖር ያደርጉና እንደሌለ ያደርጉና ሌሎች ጉዳዮች ላይ ያተኩራሉ። የፕራዮሪቲ ችግር አለ ማለት ነው። በሱ ምክንያት ሲንከባለሉ የመጡ ዘመናት ያስቆጠሩ ችግሮች አሉ። አሁን ደግሞ ደራሽ ሆኑ አገሪቱን እንቅ አርገው ጉሮሮዋን የያዙ የጸጥታ፣ የኢኮኖሚ፣ የዋጋ ለመረጋጋት፣ ኢንፍሌሽን ማለት ነው፣ የኑሮ ውድነት በአጠቃላይ የችግሮች ቋት እንድትሆን ሀገራችን አድርጓታልና የዚህ ሁሉ መነሻ የፖለቲካ ችግራችን አለመፈታቱ ነው ብዬ ነው ማስበው። ነገር ግን እዚህ ጋር አንድ ጉዳይ አለኝ። የኢትዮጵያ ሕዝብ ግለሰብ ሆነው ሲመለከቱትና ፖለቲከኛ ሆናችሁ ስትመለከቱት ወይም ፓርቲ ውስጥ ሆናችሁ ስትመለከቱትና በግላችሁ ስትመለከቱት የኢትዮጵያ ሕዝብ ነው የተለያየ የሚሆንባችሁ ወይስ እናንተ ናችሁ? ለምሳሌ ቀደም ሲል በነበረው በኢህአዴግ ስርዓት ውስጥ ብዙ ጊዜ የህዝብ ወቀሳ የነበረው ወይም እኛ ምናየው እሱም እንደ ግለሰብ ሲያዩ እንደነበሩት የመንግስት ወይም የፓርቲ ከፍተኛ አመራሮች አብረው ሲያጋድሉ አብረው ሲያዛርፉ ይቆዩና ልክ ስልጣናቸውን በሚያጡ ጊዜ እንደዚህ አይነት ነገር ገመና የመግለጥ ልክ ለህዝብ እንደቆሙ አስመስሎ የመናገር ነገር እናስተውል ነበር። አሁን ግን በተቋሚ ፓርቲዎችም ጭምር እንደዚህ አይነት ነገር ሲደገም ከድጡ ወደ ማጡ የሚመስል ነገር አለ። ለምሳሌ ክቡር ጠቅላይ ሚኒስትሩ ስለ ችግኝ ማውራትም መትከልም ከጀመሩ ስለ ግድብ፣ ስለ ግንባታ፣ ስለ ቤት ማደስ ወዘተርፈ መናገር የጀመሩት የዛሬ 4 አመትና ከዚያ ያስቀድሞ ነው። የዛሬ 4 አመት ይህንኑ ጥያቄ በተመሳሳይ አንስቼሎት በለውጥ ጊዜ ያጋጥማል በሚል እርሶም መሪውም ሁላችሁም አሁን እርሶም ዛሬ ላይ ነው የታዩት። በተለያየ መልኩ ሌሎች ሚዲያዎችም ላይ ተመልክቼዎት ነበርና እኩል በሰዓቱ ኢትዮጵያ ውስጥ ለምንድን ነው የሚለመደው? በቃ በነበርንበት የስራ ዘርፍ ላይ ሆነን መተቸትን፣ ማውገዝን፣ መንቀፍን ለምንድን ነው ማልነምደው? ከዚህ ቀደም በነበረው መድረካችን ላይ በዚህ ተመሳሳይ አልነበረም እርሶ ሲነግሩኝ የነበረውና የዛሬ 4 አመት ዶክተር አብይ ችግኝ ሲተክሉ ነበረ። ችግኙን ትተው ለምንድን ነው እንዲህ ማያረጉት ለምን አላሏቸው? ቀደም እንዳልከው የሚታሰበው በግል ነው። አንዳንድ ጊዜ ድርጅቱ ስትሆን ግን የሚወሰነው በጋራ ነው። በጋራ ሲወሰን ደግሞ የጋራውን ውሳኔ ታስተላልፋል። እሺ ይላል አይምሮ። ህዝብ ለምሳሌ እየተፈናቀለ እየሞተ የራበው በድርጅታዊ ውሳኔ አራበውም ብላችሁ በቴሌቪዥን ለመናገር መድፈር
አይከብድም? ያን ያክል አልደፈርን። በመሰረቱ አጠቃላይ ጊዜ የሚያጋጥም ነው ይሄ ማስረጃ የለውም ብለውኛል። እኔ ቀደም ሲል እውነት ለመናገር እሱን አሁንም ማየት ለተመልካቾች ማሳየት ስለምንችል እሱን ማየት እንችላለን። ቅድም እንዳልኩ የድርጅትንና የግለሰብ ልዩነት ነው እየነገርኩ ያለው። እኛ የተመሰረት ነው ቀደም ሲል የነበረው ፓርቲ እንዳልኩ የተመሰረተው ለውጥ አለ ወይም የለውጥ ተስፋ አለ በሚል ነበር። ያን የለውጥ ተስፋ ማመን ባይዘው ነውር አይደለም፣ አለመታመን ነው እንጂ ማመን ነውር አይደለም። የተማረ ሳይሆን የተባረከ መሪ ስጠን ምንትስ ሲባል ነው ሲዘመር የነበረው። ስለዚህ የተባረከ ድርጅት መጣ፣ የተባረከ መሪ መጣ ምናምን ብሎ ማሰብና ለዛ እድል መስጠት እኔ የኛንም በወቅቱ የነበረው ስብስብም በአጠቃላይ የኢትዮጵያ ሕዝብን ጨዋነት ነው። ከየት መጣ እንዴት መጣ የማን ልጅ ነው ምናምን ሳይል እድል መስጠቱ ማመኑ በጣም እንደ ሰውም እንደ ሕዝብም ያለንን ጨዋነት ነው የሚያሳየው። በዛ በመታመን ደረጃ ለመገኘት ነው ችግሩ። ስለዚህ መጀመሪያ ላይ ተስፋ ነበራቸው። በጣም ተስፋ ነበረን። መጀመሪያ አብረን ብዙ ስለተሰቃየን እንዲህ አይነቱን የጭቃ መንገድ አንደግመውም የሚል ተስፋ ነበረ። አልሆን ሲል ግን እንዳልከው 1 አመት ታያለ፣ 2 አመት 3 አመት ታይና ከዛ በኋላ አብራችሁ ምን አሰቃያችሁ። አሁንም እዚህ ጋር ተስፋ አንድ ንግግሮትን ስመለከት አሁን የኢትዮጵያ መሰረታዊ ችግር እንደውም ከኢዜማ ከለቀቁባቸው ምክንያቶች ውስጥ በነገራችን ላይ አሁን እዚህ ስናነሳ ተመልካቾቻችን መገንዘብ ያለባቸው እንደ ምሳሌ ማስገባታችን እንጂ እሱ የወጡበትን ፓርቲ ወይ ለማንኳሰስ ወይ ምናምን አይደለም፣ ምሳሌውን ነው። እንደ ኢዜማ አንዱ እናንተ ወይም እርሶን ጨምሮ ሌሎቹም ከለቀቁባቸው መሰረታዊ ምክንያቶች ውስጥ መካከል ሁልጊዜ የፖለቲካ ፓርቲ ሀገርም የሚለወጠው ለፓርቲውም ለህዝቡም ለሀገሪቷም እንደውም ለገዢው ፓርቲ የሚጠቅመው ሁሉም ፓርቲ ተቋሚ ኦፖዚሽን ፓርቲ ሚዲያው ወዘተርፈ ሚናቸው ላይ ሲገኙ ነው፣ ስራቸው ላይ። ስለዚህ በፊት አብሯችሁ መቋሰል አብራችሁ መውደቅ መነሳት ለምን አስፈልጋችሁ? ሲጀመር ጀምሮ ሚናችሁን ብትወጡ ኖሮ ዝም ብዬ የምጥለው አይደለም። ምክንያቱም ከዚህ በፊትም ተብሎ በተለይ በህዝብም በጋዜጠኛም ተብሎ የተወሰነ ኃላፊነት መውሰድ ያለብን እንዳልከው እንደ ህዝቡ ወይም እንደ ሌላው ፖለቲካን ስራዬ ብሎ እንዳልያዘው ማህበረሰብ አልነበረም እኛ መያዝ የነበረብን። ለምሳሌ አንድ እንትን መጣ ሲባል ለውጥ መጣ ሲባል እንዴት ነው ተቋም አለ ወይ? ግለሰብ ላይ የተንጠለጠለ አይደለም ወይ? መጠበቂያው ምንድን ነው ምናምን የሚሉ ጥያቄዎችን ፖለቲካ ላይ እንዳለ ሰው ፖለቲካን የሙሉ ጊዜ ስራው እንዳደረገ ሰው ማየት ነበረብን። እሱን ምንም ወደ ኋላ ምንለው አይደለም። ባወጣነው ስቴትመንት ላይም ተናግረናል። ግን ግልጽ የሆነ እንደው እዛው የመንግስት ላይ የተለጠፈ አካሄድ ሲመጣ ግን ግልጽ የሆነ ወደ ህዝብ የወገነ እርምጃ መውሰድ ነበረብን። ስለዚህ ልክ ነው የተወሰነ በነገራችን ላይ ያንን ፓርቲ ስንመሰረተው እኔ ለምሳሌ አሁን በቅርብ ጊዜ እንደውም ታፔላችሁን አየሁት መቀሌ ብሎ የደወለልኝ ሰው አለ። መቀሌ ያለውን ቢሮ እኔ ነኝ የከፈትኩት። ጅጅጋ ሄጄ ያለው እንደው በጣም ሩቆችን ነው የምልህ፣ ደቡብ እስከ ኬንያ ጠረፍ ድረስ ሄጄ ያለው ጋምቤላ ያለውን ቢሮ። ስለዚህ ያሳዝናል ቶሎ ብለህ ልክ ቅድም ያልኩ ለውጥ ይመጣ ይሆን ትንሽ ልታገስ ይሆን ምናምን እያልክ እንደምታመነታው ሁሉ ድርጅቴም ይሻሻል ይሆን የኮንፈረንስ ውሳኔ የጉባኤ ውሳኔ ምናምን ብለህ የምትጠብቀው አለ። በዛ መሀል ማህበረሰብ ህዝብ ዜጋ በጣም ተጎድቷል። ሁሉ ጊዜ እስክትወስን ድረስ ያለው ነገር በመሀል ያለው ነገር ህዝብ ይጎዳል፣ አገር ይጎዳል። እሱ ላይ ምንም ቀደም ሲል አሁን ወደ ስቱዲዮ ከመግባታችን በፊት ዝም ብሎ ቡና እየጠጣን ስናወራ ነበርና ማመንታትን ይጠይቃሉ። የፖለቲከኝነት የሆነ እኮ በደንብ የሚታይ የሚሰጣችሁ ለየት ያለ ፕሪቪሌጅ እንደነበር ይታወቃል። አንዳንዴም እኮ እንደ መንግስት ሁሉ ያደርጋችሁ ነበር። እዚሁ ስቱዲዮ ውስጥ እኔን ሚዲያም በሚናው መቀመጥ አለበት ሲሉ በሚናዬ ተቀምጬ እርሶና መሪው እኮ እዚህ ውስጥ ለውጡን አታደናቅፍ ብላችሁ ወቅሳችሁኛል። 100% ስሜነህ ምንም ነገርኩህ እኮ እዚህ ላይ በጽሁፍም ነው እኮ በጽሁፍም ይሄ ትክክል አልነበረም ብለን አክሴፕት ያደረግነው ነው። ግን ደግሞ በጎን መታየት ያለበት ይኸው ስሜነህ እኔ ለምሳሌ ሰማያዊ የሚባል ፓርቲ ነበረን። እሱን አክስመን እግዚአብሔር ያሳይ ሰርቲፊኬት መልሰን አተም መልሰን ሁሉ ነገር አድርገን ነው ሁሉ ነገራችንን ሰጥተን ነው እንዴት እንደሚያሳሳ ላሳይህ ነው። ልክ ነው እያልኩ ግን አይደለም። ቅድም እንዳልከው ገዢው ፓርቲና ተቃዋሚዎቹ እንዲባል አይደለም እኛ የፈለግነው። ገዢው ፓርቲና የኛ ፓርቲ ወይም 2-3 ፓርቲዎች ሆነው ግልጽ የሆነ አማራጭ እንዲመጣ ነበር ስንሰራ የነበረው። እንዳልኩ 2-3 አመት ቤታችን የተቀመጥንበት ጊዜ በመጀመሪያው አካባቢ ትዝ አይለኝም።
ሀገር እንሄዳለን፣ ክፍለ ሀገር እንሄዳለን፣ በየክፍለ ከተማው በየቦታው እንሄዳለን። ስለዚህ እንደዚህ አድርገን ያደራጀነው ነገር ሳይያያዝ እንዳይፈርስ ሳስተናል። እሱ እውነት ነው። ግን ቅድም እንዳልኩ ድርጅትም ይሁን ምንም ከሀገር አይበልጥም። ኢሚዲየትሊ መወሰን ነበረበት። ሰውም ዘግይታችኋል ምናምን የሚለን ለዛ ነው። ይህንን አክሴፕት አድርገናል። ግን ደግሞ ዝም ብለን ምንም እንዳልተፈጠረ እንዲያው ድሮ አጋር ፓርቲ ምናምን የሚባል ነበር አይደል ከኢህአዴግ ጋር። አሁንም ገዢው ፓርቲና አጋሮቹ እንድንባል አንፈልግም። አጋሮቹ አጋር ሆኖ ይቀጥሉ፣ ልክ ነው በሚሉትና በሚታያቸው የወሰነው ነው ብለህ አሁን ላይ ያወሰነው ነው። በቃ አየነው የሚድን ነገር አይደለም። ፖለቲካሊ ዴድ ነው፣ ምንም የሚመለስ አይደለም። እንግዲያው እኮ አሁንም እኮ ጉባኤ ያለ ኮንፈረንስ አለ፣ በቀጣይ የዛሬ 3 ዓመት የዛሬ 5 ዓመት እያልክ ልትል ትችላለህ። ግን ስናየው በፍጹም ህዝብ አነጋገርን፣ ሰዎችን አነጋገርን፣ ራሳቸው እዛ ውስጥ ያሉ ሰዎችን አነጋገርን። ምንም የሚመለስ ነገር ሳይሆን በታያቸውና በሚያምኑበት ይሄዱ። እነሱ እንግዲህ መብት ነው አይደለም፣ አባልም መሆን ይቻላል። እኛ ደግሞ ነው ህዝብ የሚያታግለው ያጣ፣ ወገን የሚሆንለት ያጣ፣ በተለይ ደግሞ አገራዊ ኃይሉን የሚያስተባብር ያጣ የፖለቲካ ሜዳ ክፍተት ስላለ እሱን ተባብረን እንደገና መታገል አለብን በሚል ግልጽ የሆነ ዲፓርቸር የመጣው እንዳልከው ነው። ያን ያክል መቆየት አልነበረበትም። ግን ደግሞ በቂ ትግስት አድርገን በተለይ ግን ትግስት የማይጠይቁ ጉዳዮች አጋጥመው እንደነበረ አስታውሳለሁ። እርሶም ብቻ ሳይሆን ሌሎች የኢዜማ አመራር አካላት የነበሩ አባላት የነበረው ትልቅ የፖለቲካ ልምድ ያላቸው አካላትንም ጠይቅ ያለውና እናንተ ግን በዚህ ደረጃ ትግስት ሊኖራችሁ ይገባሉ። በርግጥ ምናልባት ስልጣኑን ስላላገኛችሁ ካልሆነ በስተቀር እሱን ይሄን እንደ ምክንያት ጠቅሳችሁ በጣም እኮ ማሳያዎቹ ግልጽ ነበሩ። ለምሳሌ አንዱ የሚጠቀሰው መሰረታዊ እንትን ለምሳሌ አሁን ተለጥፈው ኦር በተለያየ መልኩ ብናያቸው አልድን ያሏቸው አካላት ተመሳሳይ ሆነ በፊት ልክ እናንተ ሰማያዊን አክስማችሁ እንዲ እንደተቀናጃችሁት ሁሉ ሌሎችም በተመሳሳይ ያረ እነዚህ ሰዎች እንዲያረጉን የማለት ወይም ምንድነው በከተሜ ቋንቋ ነው በአራዳ ቋንቋ የመሸወድ ልምድ እንዳላቸው በተለያየ መልኩ አረጋግጠናል ሲሉ ሲጻፍ እናውቃለን። እናንተ ውስጥ ያሉ አካላት ይህንኑ ሲመሰክሩ እንሰማለንና አንደኛ አይናችሁን ሊገልጥ የሚችል ኤክስፒሪያንስ እዛው ቤታችሁ ስለነበር፣ ሁለተኛ በጣም ክሪቲካል ታይሞች ነበሩ። የዛሬ 2-3 ዓመት ስንገናኝ ማለት የህዝብን መፈናቀል፣ መገደል፣ መታፈን አሁን ላይ ዛሬ ሆኖ የአዲስ አበባ ህዝብ እንትን የለውም የድሬዳዋ ህዝብ ሰሚያቶ ወክልናቶ የሚሏቸውን ነገሮች ዛሬ ላይ እንደውም የተሻለ የሚመስል ነገር አለው ያኔ ከነበረውና እዛ ሰዓት ላይ ተቆሞ ትግስት የሚባለው ነገር በለውጥ እንደውም ስጠይቁት ስሜታችንን ገዝተን እኛ የመግለጫ ፓርቲ መሆን ፈልገን ሳይሆን ኃላፊነት ስላለብን በሚል ደረጃ ሰው የሞተ ኃላፊነት በሚል ደረጃ ሁሉ በቃ አሉን ብሏችሁ እንጂ ጠቅላላችሁ ተለጣፊ ነበራችሁ። ከዛ ስልጣኑን ያጣችሁት ናችሁ አሁን ይወጣችሁበት በሚል ይነሳል። አይ ልክ አይደለም። በነገራችን ላይ የተጠየቅን ነው ሁላችንም እንዲህ ያልነናል። በተለያየ ፖዚሽን ተጠይቀን ነው መሪ ያስፈልጋል። ሁለት ነገር ቢያንስ የመጀመሪያው በምንድን ነው የምንስማማው? የተለያየ ፓርቲ ስለሆነ እንግዲህ ያሉ ሰዎች ስለሆኑ አሁን በህይወት ቅድም ያልከው ጨዋነትና ስነ ስርዓት አሁንም የትም አይሄድም። በግልም በፓርቲም የጠየቁን ነበሩ። ግን አይሆንም ያልን ሰዎች ነን እንጂ ያጣን ምናምን አይደለም። ሁለተኛ ወደ ትግል ስትገባ እኮ ወደ መስዋዕትነት ነው የምትገባው። ጥቅም ብትፈልግ ምን ብትፈልግ እኮ ጠጋ ነው የምትለው እንጂ አትርቅም። ወደ ህዝብ በተጠጋ ቁጥር የህዝብን ትግል ወይም የህዝብን ስሜት ባዳመጥክ ቁጥር ወደ መስዋዕትነት ነው የምትጠጋው። በገዥውም ፓርቲ በእናንተም በኩል እናንተ አሁን ከዚህ ከኢዜማ የለቀቃችሁትንም ተከትሎ ከዚህ ከተለጣፊነትና አልተለጠፍኩም ባይነት ጋር ተያይዞ አንድ ጎልቶ የወጣ ቃል አለ፣ ጽንፈኝነት። እናንተንም በዚያ መንገድ የሚፈርጅ አጠቃላይ አሁን የሆነ ነገር በመጣ ቁጥር ጽንፈኞች የሚል እንትን ነገር አለና ራሱ መጠቀማቸው ውሏቸው ነው የሚል ነገር አንስተው ነበር። ምን ትርጉም ይሰጡታል እርሱ? ጽንፈኝነት ምን ማለት ነው? እንዴት ነው ያዩት? በነገራችን ላይ ያገዛዝ አንዱ ባህሪ ጠላት ይፈጥራል። ለምሳሌ ምንም አሁን ሀገር ውስጥ ምንም ጠላት ቢጠፋ የመን እየመጣብህ ነው ምናምን
ወይ ሶማሌ እየመጣብን የሆነ ብቻ የሚያሳየውና አቅጣጫውን የሚያስቀይረው እንትን ይፈልጋል። የኛ የቀድሞ ጓደኞች እዛ ስለዋሉ ቅድም እንዳልከው ውሎ ያመጣባቸው ሊሆን ይችላል። አይዶ ነው በአንድ ሁኔታ እንደውም አላልነውም እኛ ሚዲያን ያመጣብንም ያሉ ልጆች አሉ። ግን ዞሮ ዞሮ ተጠቅመውታል ቃሉ። መጀመሪያ ቅድም ካልከው ጋር እኮ የሚጋጭ ነው። እኛ እኮ በጣም ብዙ የታገስን በጣም ብዙ ሀሳብ ያዋጣን እዛ ይሆናል መስሎን ማለት ነው። እንዲያውም በመዘግየታችን የምንወቀስ ሰዎች ነን እንጂ በባህሪም በአስተዳደግም በአሰራርም ፖለቲካ እንግዲህ የህዝብ ነው አይደል? እያንዳንዱ ቃልህ አለ አየር ላይ አለ። ማንም ሰው ሄዶ ሊያየው ይችላል። ስለዚህ ዝም ብሎ የልማድና የመደንገጥ ካልሆነ በስተቀር በፍጹም እኛን የሚገልጸን አይደለም። እንደዚህ አይነትም በነገራችን ላይ ይሄ አሸባሪ ጽንፈኛ ምናምን የሚለው በአጠቃላይ ኢትዮጵያውያንን የሚገልጽም አይመስለኝም። ፖለቲካችንን ስላላስተናገድ ነው እንጂ ቁጭ ብለህ ስታነጋ ጽንፈኝነት ማለት በራሱ መሰረታዊ ትርጉሙና መርሁ የኔ ብቻ ልክ ነው ማለት ነው አይደለ? ጽንፈኝነት ማለት የኔ ብቻ ልክ ነው ነው። ሌላውም ሀሳብ አለው። የሀሳብ ፖለቲካን የሚያራምዱ ሰዎች የሌላውንም ሀሳብ አክብረው የራሳቸው እንዲደመጥ ይጥራሉ። እዚህ ሀገር ላይ አሁን ትልቁ ነገር ሳይደማመጡ መጫጫ ስለሆነ እንጂ እናንተም የዜግነት ፖለቲካን የምታራምዱ አካሎች ከዛኛው አውድ ጓደኞቻችሁ ካሏችሁ አውድ ውጪ ለምሳሌ የእርሶን ሀሳብን የተንተርሼ እርሶም ጽንፈኛ ኖት ቢባል የማይገርምባቸው ነጥቦች ማንሳት ስለሚቻል አንዱ ለምሳሌ እናንተን ጽንፈኛ ከሚያስብላችሁ ወይም እንደርሱ አይነት አስተሳሰብ ያለውን ለብሔርተኝነት ቦታ መስጠት አትፈልጉም። በቃ የዜግነት ፖለቲካ ነው ልክ ብላችሁ ታስባላችሁና የብሔርተኝነት ደግሞ ፖለቲካ ልክ ነው ብለው የሚያስቡ ሁላችንም ኢትዮጵያውያን ለኢትዮጵያውያን አይመጥንም ሳይሆን የኔ ብቻ ልክ ነው ባይ ሁሉ ጽንፈኛ ነው የሚል ትርጉም ይሰጠኛል እኔ ዓለም አቀፍ የፖለቲካል ሳይንስና መርህን ተከትዬ። ስለዚህ እናንተ የዜግነት ፖለቲካ ብቻ ነው ልክ፣ ብሔርተኝነትን መስማት አንፈልግም፣ የብሔርተኝነት ፖለቲካ ለዚች ሀገር አያዋጣም ብሎ መከራከርና አሰላለፍ ውስጥ መግባት ጽንፈኛ ቢያስብል ይገርማል። ልክ በዛኛው እነዛኞቹ እንደዚህ ስለሚያዩ ማለት ነው። ሁለቱም የኢትዮጵያ ሕዝብ ስለሆነ ምን ያህል የዜግነት ፖለቲካን የሚያቀነቅኑ ሰዎች እኔ ገጥሞኝ ስለሚያውቅ ነው። በነገራችን ላይ ዝም ብሎ ለማጋነን ሳይሆን ያለፉትን 40 እና ምናምን ዓመታት በተለይ በጣም ሰርጾ ስለገባ የዚህ የብሔርተኝነት አስተሳሰብ የብሔርተኛ ኃይሎች በጣም ይሄኛው ኃይል ያኛውን ከሚፈራው በላይ በጣም ነው የሚያዩት። እኔ በተወሰነ መልኩ የሆኑ ሰዎች ጋር ወይም በጣም ነገሮችን አንደርስታንድ ያደርጋሉ ብዬ ከማስባቸው ሰዎች ወገን በኩል ሳይ በጣም በከባድ ሁኔታ ነው ይሄኛውን የሚያዩትና በሱ ልክ ትረዱታላችሁ ወይስ የእርሶ ጓደኞች እንዲረዳሉ? አዎ በነገራችን ላይ ኢትዮጵያዊነት ወይም ሁሉም ዜጋ ነው አክቹአሊ ሌላ ቃል ስላጣን ነው እንጂ የዜግነት የአንድነት ሲል ሌላውን ኦፌንድ ሊያደርግ ይችል ይሆን ብለን እናስባለን። የተዳፈነ ነው ምናምን ይላሉ። በእኔ እምነት የተገለጠ ነው። እንደውም በነገርህ ላይ የትኛውም ሀገር ሲወረን ወይም ወረራም ሆነ ወረርሽኝ ሲመጣ ወይም ደግሞ ኳስ ሆነ ሩጫ ስናሸንፍ ከየት ነው የመጣው እስከምትል ድረስ እንደ ጎርፍ ነው የሚመጣው። ይሄ ስሜት ነገር አንዳንዴ ራሳችንን እንዳታልለን እፈራለሁ። በነበረበት ሁኔታ ነው። አሁን የዛሬ ስንት ዓመት ዚሎት እንደሆነ ሁላችንም እኔም ስሜቴ ስለሆነና ኃይሌ ገብረስላሴ ማን ነው ፖርቱጋል ልክ ያቺ ያሸነፈባትን ቅጽበት በቃ ምርጥ ትዝታ ነች ዛሬ። በቃ ልክ የዜግነት ወይም ልኳን ለማወቅና እሱ ነገር አሁን ግን ራሳችንን አሁንም እንዳናታልል እያልኩ ነው እኔ። በሱ ደረጃ አሁን ያ ሁሉ ለቅሶና ንዝረት አለ። ነፍሳቸውን ይማር አንድ 97 ላይ ተመለስ ይሄ ብሔርተኝነትን ኢትዮጵያዊ ብሔርተኝነትን አዳክመነዋል ምናምን ብለው አስበው ነበር መሰለኝ። ከዛ ልክ 97 ሚያዝያ 30 እኛ እኮ አሉ ያንን ሰልፍ ሲያዩ ማለት ነው እነሱ 29 አድርገው ቅንጅት ደግሞ በ30 ሲያደርግ ከዛ ወጥተው እኛ እኮ ይሄንን እንትን ሰብረነዋል ብለን አስበን ነበር ለካ አለ እንደዚህ ነው ያሉት። እና ምልልህ ነው የሚጠፋ አይደለም። አንደኛ እውነት ላይ የተመሰረተ ነው፣ ሰውነት ላይ የተመሰረተ ነው። ወደ ኋላ መለስበት አለው ባይዘይ ቅድም ብሔረሰብና ኢንተርቴን ያታረግም ያልከው ይህ አይነት አስተሳሰብ ፖለቲካ ውስጥ ሲመጣ ምን ሊያደርግ እንደሚችል ሃይማኖቶችን እስልምናና ክርስትና ዋናዎቹ
ማህበራዊ ህይወታችንን አሁን መኪና በነጻነት መንዳት ትችላለህ እዚህ ከተማ ውስጥ ማታ እንደ ልብህ አገሬ ነው ብለህ መንቀሳቀስ ትችላለህ። ይህን ሁሉ ሊያመጣ እንደሚችል ተረድቶታል። ይሄ ምን ማለት ነው? ኢትዮጵያዊነትን እንደገና ኦንቦርድ የሚያደርግ ማን ነው የተረዳው? የኢትዮጵያ ህዝብ ሁሉ ተረድቶታል። አዎ ከተረዳው ታዲያ መፍትሄው ለምን ጠፋን? እሺ መፍትሄው ለምን ጠፋን? ወይም አይደለም አሁን አንዳንዴ ስንለውና ስንኖረው እንዳይለያይብኝ ነው። የኢትዮጵያ ህዝብ ሁሉ ይሄ ብሔርተኝነት ወይም የብሔርተኝነት አስተሳሰብ የሚያመጣውን ችግር ቀምሶታል፣ አይቶታል፣ እየኖረው ነው ብለን ካሰብን ይሄው የኢትዮጵያ ህዝብ አይደል እንዴ? እንደገና ታዲያ እንግዲህ አሁን እኮ ሟችም ገዳይም እኛው ኢትዮጵያውያን ከሆንን እንዴት ለምን መፍትሄው አልመጣም? አንድ ሁለተኛ፣ በእርግጥ አሁን እርስዎ እንደሚሉት የኃይል ሚዛኑስ ማጋ ነው? እንግዲህ ለምታምንለት ነው የምትታገለው። ቅድም እንዳልኩ አንተም እንደገለጽከው የብሔርተኛ አስተሳሰብ ወይም የብሔርተኛ በብሔር የተደራጁ እንትኖች ልክ አይደሉም ምናምን አይደለም። እኛ የምናምንበት ይሄ ነው። እናንተን አንሰማም አይደለም። መጀመሪያም አንስተው ስለነበረ እናንተ ሀሳባችሁን አምጡ፣ እኛም ሀሳባችንን እናምጣ፣ ህዝብ የመረጠው ይሁን ነው። ይህንን ስንል ግን እናንተ ልክ አይደላችሁም፣ የራስን ሀሳብ ታስተናግዳለህ እንጂ ወይም ወደ ህዝብ ትዘራለህ እንጂ የነሱን እንትን ልታደርግ አትችልም፣ የነሱን ልትሰብክ አትችልም። የነሱን አልሰበክም ማለት ግን እነሱ ምንድነው እነሱን አወገዝክ ምናምን ማለት ሳይሆን ይሄው አሁን እኮ በሌላ ቋንቋ በነገራችን ላይ አሁንም ብዙ ጊዜ የዜግነት ፖለቲካ እናራምዳለን የሚሉት አካላት ላይ የማስተውለው ነገር ልክ እንደ የብሔር ፖለቲካን እንደሚያራምዱት ንክር ብላችሁ አትገቡበትም። ይሄን እኮ ማለታችን እንዲህ ነው ምናምን አትሉም። በሌላ ቋንቋ እኮ የብሔርተኝነትማ ፖለቲካ ሀገሪቷን አመሳት፣ አተራመሳት፣ አቀመሳት፣ ሰውን እንዲያረገ ማለት አያስፈልግም እያላችሁ ነው። ህዝቡ ይወስን ነው እኮ ህዝቡ ይወስን ነው። መሀል ሜዳ የሚለውን እንደዚህ መዋለላችሁ ሰው እንዲህ ያላችሁ ነው እያስነጫችሁን ያላችሁት ነው እኮ የሚለው። በቃ በደንብ ጥጋችሁን ይዛችሁ ወይም ከሆነ እንደሱ ወይም ካልሆነ ግን እንደዚህ እኮ ስንል እንደዚህ ያላልናቸውም ወዲያ ወዲህ ግን ምን መሰለህ እውነት ያላቸው አሉ። እኔ ሁሉ ጊዜ ማነሳት የምሳሌ ያለ ፕራክቲካሊ ያየሁት 2006 ላይ ክረምት ላይ ማዕከላዊ ገብተን ነበርና ውጪ ያለን ሰማያዊ አንድነት ኦፌኮ ምናምን የሚባል ፓርቲ ነበር የምናውቀው። ልክ ስንገባ ግን የቤንሻንጉል ምናምን ነፃ ውጭ የአፋር የምን ማለት ወደ 16 ምናምን አይነት ድርጅቶች አገኘን እስር ቤት ውስጥ ማለት ወይም ከዛ የመጡ አብዛኞቹ በተጠቀም ይታገሉ እና አንድ ልጅ እዚህ ጋር በጥይት ተመቶ ሳምባውን አላገኘውም፣ እድለኛ ሆኖ በህይወት አለ እና እየቆሰለ ስለ ቁስሎ ያወራህም ነበር። የሚያወራው ያ ማህበረሰብ እንዴት እንደተረሳ፣ ትምህርት እንደሌለው፣ ከማዕከሉ ማህበረሰብ ጋር የሚገናኝበት መንገድ ምናምን እንደሌለው የሚያነሳልህ አለ። ምን ማለት ነው? የባህል የኢኮኖሚ የምናምን የማህበራዊ መተሳሰር አልተፈጠረልንም። እንደዚህ የሚሉትን ምን መሰለህ አልተበደልክም አልተገፋህም ምናምን ብሎ መነሳት እርቅ አያመጣም ወይም የፖለቲካ አንድነትን አያመጣም። ፕራክቲካሊ እኔ የተለወጥኩበትን ነው የምልህ። በእውነት በኢትዮጵያ ማዕቀፍ ስር ሆነው ለማህበረሰባቸው የሚቆረቆሩ ሰዎች ከራሳቸው አልፈው አሉ። ለካ ያ ማህበረሰብ 10 ሺህ የሚሆን 10 ሚሊዮንም ዋቴቨር። ስለዚህ እነዚህንም እንዳንገፋ እንጠነቀቃለን። ግን ደግሞ አገር እስከ መበተን ድረስ ደግሞ የሚገፉትን ደግሞ አለ አይደለም። እነሱ ደግሞ እንታገላለን። በህዝብ ምርጫ ነው እንጂ ህዝብ ከፈለገው ነው እንጂ በራሳችሁ ጎተታችሁ ማህበረሰቡን እዛ ውስጥ አትክተቱት ምንለውም አለ። ስለዚህ ይሄንን ነው እየገፋን ያለ ነው። ግን ቅድም እንዳልኩ ምርጫ ህዝባዊ ውሳኔ ምናምን የሚለው ተቋማት እስከሌሉ ድረስ በትክክል ስለማይተገበር አሁንም የስልጣን ማማውን ይዞ ያለው በዚህኛው አስተሳሰብ በብሔር አስተሳሰብ ያለው ስለሆነ ነው ይሄን ሁሉ ትርምስ እያመጣ ያለው ብለን እናምናለን። በእርግጠኝነት የምነግርህ ይሄኛው አስተሳሰብ ያለ ተቋም ህግ ሳይኖረው እንግዲህ ህግና ህገ መንግስት ዜጎችን አይደግፍም። ህግ ሳይደግፈው ህገ መንግስት ሳይደግፈው ተቋም ሳይደግፈው ነው እየታገላቸው ያለው። እንደውም ቢኖረው ተቋም ስርዓት ራሱን የቻለ የሚወክለው ስብስብ ቢኖረው ምን ሊሆን እንደሚችል እየገለጽኩልህ ነው በሌላ አነጋገር። ስለዚህ እሱን የሚወክል ለሱ የሚቆም ያንን የሚያታግል የፖለቲካ ስብስብ ያስፈልጋል።